ለነሱ ፖፖ አምጥተን ክፉ ከሆኑ ክፋታቸውን ችለን እንደኔ አይነት ተሳዳቢ አሰሪ ካለ ደግሞ በስድቧ ብዛት አጥንት እየተሰባበረ ፈጣሪው ሆይ ቻይ ልብ ስጠን። አምነዋለህ ብለህ ያልከው ሰው ጀርባህን ሊወጋ ይችላል። እኔ የፍንጀሮ ወጓለሁ። ቆይ ምን አረኩ? ለኔ ባታዝን ሆዴው ስላለው ልጅ አታዝነው? ሆድሽ ውስጥ ልጅ አለ እንዴ? ምን? እሱ ሳይቀድምህ ቀደመው። ሞባይል ተቀበልና ለኔ ስጠኝ። እኔ ደግሞ ላንተ ቆጥረህ የማጨርስበት እሰጥሃለሁ። ስንት? አንድ ነገር እንድታረጊልኝ እፈልጋለሁ። ምን? እኔ እንዳንተ አይደለሁም። ባሌ የሚለኝን ነገር እሰማለሁ። ሶስተኛ ወገን አላምንም። ንገረኝ፣ ምንድነው እንዳደርግልህ የምፈልገው? ሆስፒታል ሄደን የእርግዝና ምርመራ ታደርጊያለሽ። ምንድነው የእርግዝና ምርመራ? ቪዲዮ የያዘው ሞባይል ካመጣሁልዎት ብሩን ይሰጡኛል? አዎ ልጄ፣ የምትፈልገውን ነገር በሙሉ እሰጥሃለሁ። ግን እንደ ባልደረባ አደራ። ግን እንደ ባልደረባ የማይጠራ ብር እንዳጠራ። እሱን ያህል ብር እንኳን እኔ መንግስት ራሱ የኢትዮጵያን ሕዝብ እንዳለ ብታግትበት መክፈል ፍታኝና የፈለግከውን አደርግልሃለሁ። የፈለግኩትን? አዎ የፈለግከውን ብር፣ ወርቅ፣ የፈለግከውን ነው የምሰጠው። ወርቅም ብርም እፈልጋለሁ። ለሁለቱም መቸኮል አይጠበቅብኝም። አለቃ ያካፍለኛል። ምን ያህል ታምነዋለህ? ማለት ቢከዳህስ? አይከዳኝም። አንተ ታምነህለት እኔን እዚህ ስትጠብቀኝ እሱ ቢከዳህስ ምን ታውቃለህ? የሰው ልጅ ብር ፊት ሲቆም ጸባዩ ሌላ ነው። 23 ሚሊዮን ከኛ ሲቀበልን ስማ። ትቶኝ አይሄድም አልኩት እኮ። አትናደድ። ለአንተ ብዬ ነው። በኋላ ከቶ ለዘላለም ጸጸት ውስጥ ከምትገባ ዛሬ ናት የሚበድሉት። እሷን መበደሌ ጥፋት እንደሆነ ታውቆኛል። ስህተቴም ለዚህ ነገር ዳረገኝ። እኔ የሰራሁት በደል ግን አለቃህ አንተ ላይ እንዳደርስብህ አልፈልግም። በልፍተኛው እሺ እፈቶታለሁ። ይሄ ባለጌ አለቄ እኮ አስቀየመኝ። ምን አድርግ ነው የሚልህ? አንተን የመሰለ ሰው ያስቀይማል? ለነገሩ ተወው። ሰው በእጅ የያዘውን እንደ መዳብ ይቆጥረዋል የሚባለው እውነት ነው። እንደውም ከአንተ ጋር በመዋሉ ማመስገን ነበረበት። ይህ አመዳ ማነው? አመዳ ጎሽ መጣ። ይሄ ባለጌ ሞባይሉን ካንተ ሰርቆ ይሸጥልኝ ሲል መጣ። ሰማለህ? ሞባይሉን ካንተ አልገዛም፣ ከሱ ነው የምገዛው። መጀመሪያ የተስማማት ከሱ ነው። አንተ ለምን ጣልቃ ትገባለህ? ሂድ ከዚህ ባለጌ። ያሉትን እንዳለ ሰምቼዋለሁ። ምንድን ነው ያልኩት ልጄ? ከመምጣቴ በፊት የተሳደቡትን ስድብ ምን ነበር? ኧረ እኔ ምንም አልተሳደብኩም። አዎ ልጄ፣ የምትፈልገውን ያህል ብር እሰጥሃለሁ። አደራ ግን እንደ ባልደረባ የማይጠራ ብር እንዳጠራ። እሱን ያህል ብር እንኳን እኔ መንግስት ራሱ የኢትዮጵያን ሕዝብ ያልተሰማን ይበቃናል። እኔ ልከዳ አልሞከርኩም። አመንክ? አምኛለሁ። ሰላም ሰላም፣ ወዲ ሰላም ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ትጠይቃለሁ። የእናት ግፍ ክፍል 27 ይዤላችሁ መጥቻለሁ። አንዳንድ ሰነፍ ሚስቶች አሉ። ለሽንት እንኳን ተተቀመጡበት ማይነሱ አንድ ቁጭ ባሉበት ቦታ ፖፖ አምጡልን ሊሉ ይችላሉ። ለነሱ ፖፖ አምጥተን ክፉ ክፉዎችን ችለን አንዳንድ ተሳዳቢ ሴቶችን በስድቧ ምክንያት አጥንታችን ተሰባብሮ ፈጣሪ ሆይ እባክህ ቻይ ልብ ስጠኝ ብለን እንማጸናለን ትላለች አለም ማለት ነው። ቆይ ምን ማድረግ ነው? ለኔ ባታዝን ሆዴ ውስጥ ላለው ልጅ አታዝንም እንዴ ትላለች። ሆዴ ውስጥ ልጅ አለ እንዴ ሲለምን ትላታል። እሱ ሳይቀድምህ ቅደሙ ሞባይልን ተቀበልና ለኔ ስጠኝ፣ እኔ ደግሞ ለአንተ ቆጥረህ ማደርሰው ብር እሰጥሃለሁ ስትልም ተባብለዋለች። አንድ ነገር እንድታደርግልኝ እፈልጋለሁ። እኔ እንዳንተ አይደለሁም። ባል የሚለኝን እሰማለሁ፣ አደርጋለሁ። ሶስተኛ ወገን አላምንም። ንገረኝ፣ ምን እንዳደርግልኝ የምትፈልገው ስትል የወዴት ባሏን ትጠይቀዋለች።
ባሎም ሆስፒታል እንሂድና የእርግዝና ምርመራ ታደርጊያለሽ ሲለም ይጠይቃታል። ምንድነው የእርግዝና ምርመራ ስትልም ትጠይቀዋለች። አንደኛው አጋችም ቅድም የጠየቅሽኝ ስምምነት እስካሁን ድረስ አለ ወይ ሲልም ይጠይቃታል። እባክህ እንደ ባለደረባ የማይጠራ ቁጥር እንዳትጠራ፣ እሱን ያህል ብር እንኳን እኔ መንግስት ራሱ ኢትዮጵያን ሙሉን እንትን ብላት ራሱ ማግኘት አይችልም፣ እንደዛ ያክል ብር ሊገኝ አይችልም ስትል ትጠይቀዋለች። እና ሰማይ እባክህ ፍተኝና የፈለግኩን ላድርግልህ ስትል ትጠይቀዋለች። የፈለግኩትን? አዎ የፈለግከውን፣ ብር ብትል ብር፣ ወርቅ ብትል ወርቅ፣ ሁሉን ነገር አድርግልሃለሁ ብቻ ፍተኝ ስትልም ትጠይቀዋለች። ምን ያህል ታምነዋለህ ግን እሱን ማለቴ ቢከዳስ ስትል ትጠይቀዋለች። አንተ ካላለት እኔን ጊዜ ስትጠብቀኝ እሱ ቢከዳህስ ምን ታውቃለህ? ይህ ሰው ልጅ ብር ፊት ሲቆም ጸባዩ ሌላ ነው። 23 ሚሊዮን ከኛ ሲቀበል ላንተ ከሚያካፍልህ ብቻውን ይዘው ቢጠፋ አይጠቅመው አይምሰልህ፣ ሞኝ አትሁን። ስለዚህ እኔ የምልህን ዝም ብለህ ስማ ስትል ትጠይቀዋለች። ትቶኛ አይሄድም ሲል ይመልስላታል። አትናደድ፣ እኔ ላንተ ልጠቅም ነው የፈለኩት። በኋላ ከርቶህ እድሜ ዘላለምህን በጸጸት ውስጥ ከምትገባ ዛሬ ፈተኸኝ ብሰጥህና ብትቀየር ብትለወጥ ይሻልሃል። በተለይ እንዳንተ ጥሩ ሰው እኔ ሰው ልጅ ሲያዝንና ሲከፋ አልወድም ትለዋለች። እና ታዲያ ለምንድን እንደዛ ከሆነ ለምን ትበድያለሽ ሲላትም ጠይቃት። እሷም መበደሌ ስህተት እንደሆነ አውቃለሁ፣ በደሌ እንደሆነም አውቃለሁ። አለቃህ ግን ስለዚህ አንተ ብትነቃ ይሻላል። ንቃ፣ ክፉ ነገር እስኪደርስብን ለምን ትጠብቃለህ? ሳያሸንፍህ ብታሸንፍና በልጥ ብትሆን ይሻልሃል ስትልም ትነግራለች። ብትነቃ ይሻላል፣ እርሶ ናቸው እንደሚያነቁ ሲል አዎ ንቃ፣ መንቃት አለብህ ብላም እንግዲህ ልጁን ሁለቶችን አጋቾችን በውስጣቸው በሁለቱም እንትን ጠብ ለመፍጠር ትሞክራለች። ከ23 ሚሊዮን ወደ 3 ሚሊዮን ልስጥህና ፍተኝ፣ እሱ ላያካፍልህ ይችላል። እናም ደግሞ ጥሩ ስራ ልሰጥህ እችላለሁ። ቤቴን ከሌባ ትጠብቅልኛለህ፣ ሌባ ከሌባ ይጠብቅልኛል ብላም ትነግረዋለች። አንተ ጥሩ ስለሆን ቤቴን ትጠብቅልኛለህ፣ ስለዚህ አንተ ጥሩ ሰው ነህ፣ ንቀታማ አይደለህም፣ ይገባሃልና እንዳንተ አይነት ጥሩ አጋሽ በማግኘቴ ፈጣሪን አመሰግናለሁ። ስለዚህ ቤቴ ውስጥ እቀጥርሃለሁ ስትልም ትጠይቀዋለች። እንደዛም ብላ እሱም አመሰግናለሁ ስላወቁሽ ደስ ብሎኛል ብለው ከተዋውቃት በኋላ ፍተኝ ስትለው እንትን ይመጣል፣ ጓደኛው ይመጣል ማለት ነው። ጓደኛው ሲመጣ ምን እያለች ነው ያልሽውን ነገር ሰምቻለሁ ብሎ በንዴት እሱን ያስወጠዋል። ከዛ እሷ ጋር ሲያወራም አየህ እሱ ሊፈታኝ ነበር፣ ሊከዳህ እያሰበ ነው ያለችም ያልሆነውን ለሱ ማውራት ጀመረች ማለት ነው። ከዛ እሱን ላይ አልፈልግም ወጣለኝ ብሎ ያስወጣል። ከአለም ጋር ሄዶም እሱ እያወራት እያለ ምንም ከእሷ ጋር እንትን ያልኩትን ያላልኩትን እያወራችሁ ነው፣ እሷ ጋር ያወራሁት ሌላ ከእሱ ጋር መታ የነገረችው ሌላ እያለ ለአለም ይነግራታል። እንዴት ጓደኛህን ትከዳዋለህ? ፈትቼ ልስደድሽ፣ ብሩን ስጭኝና ሞባይሉንም ልስጥሽና ብሎ እያለኝ ነበረ ስትለውም ብላ ትነግረዋለች። እና እየዋሽ ነው እኔ ምንም አላልኩም ስትለው እውነቱን ነው ለነገሩ ብላም እሷ ሁለታችን እንዳትጣሉ እናንተ ከምትጣሉ እኔ ውሸታም ብባል እመርጣለሁ። አንድ ምክር ልምከራችሁ ግን ትላለች። አምነዋለሁ ያልኸው ሰውዬ ጀርባህን ሊወጋ ይችላል ስትልም እኔ የእሱን ጀርባ አውቀዋለሁ። አይ ምን በወጣ አራት ወጋውም አለቃዬ የጠየቀው ብር ውድ ነው፣ እንዴት ራስ ወዳድ ይሆናል? እኔ ግን ጥሩ ሰው ነኝ፣ እንደሱ 23 ሚሊዮን አልጠይቆትም፣ 3 ሚሊዮን ብቻ ስጡኝ እና ጉዶትን የያዘው ሞባይል ሰርቄ ልስጦት ብሎ አላለኝም ብላ ትነግረዋለች። በዛን ሰዓት ነው እንግዲህ አብሮት ያለው አጋቹ የተጠራጠረውና ከሱ ያስወጣው። ሁለቶችን ታጋግላለች። ምክንያቱም ውጣ ሲለውም አዎ ውጣ ውጣ፣ ታላቅህን አክብር፣ ለምንድን ነው አንተ ማትወጣው የሚልህን ማታደርገው ለምንድን ነው ስትልም ንዴቱ ከመጣ ግን ይገለሃል ስትልም ትነግረዋለች። ከዛም በኋላ እሱ ይወጣና ወደ አለም ጋር ይሄዳል።
ትልቅ ሰው ስለሆንኩኝ እኔ ልምከርህ። ሰዎች ደግሞ የትልቅ ሰዎችን ምክር መስማት አለበት። ልጅ የተባረከ ሰው መሆንህ ፊትህ አያስታውቅም፣ ግን የተባረክህ ጥሩ ሰው ነህ። ፊትህ ግን የመጥፎ ሰው ነው ስትልም ሁለት አይነት ትናገራለች። የፈጠረን ጌታህን ለምን እንደዚህ አስፈሪ አርግ እንደፈጠረ ጠይቅ ስትልም ትጠይቀዋለች። ልብህ ግን ሩህሩህ እና ጥሩም ነው ስትልም ትጠይቀዋለች። ልብህ የዋህ ነው እና እኔ እወድሃለሁ ስትልም ትጠይቀዋለች። ደግሞ እንዳትጠራጠር ብላ እሱን ተባብለዋለች። የኔ ጥቁር አንበሳ ብላም እሱን ለማባበል እና እንትን ለማለት ትሞክራለች። ሳዝን ነገር ግን ተፈጥሮብሃል፣ ምንድነው የተፈጠረበት ስትልም ትጠይቀዋለች። እሱም አዎ ይልና እሷና ልጇ ሲያደርጉት የነበረውን ታሪክ ይነግራታል ማለት ነው። አንዲት ልጅ ነበረች። ባሏ ግብታ የባሏ ሚስት መርዝ ነበረ። ከዛም በኋላ ሰራተኛዋ ቪዲዮ ትዝባትና ታስፈራራት ወይም ደግሞ ለፖሊስ ልትሰጥ ስትል ያንን ወደ ፖሊስ ስትሄድ ትይዛትና ታግታታለች። ከዛም በኋላ እነሱ መረጃውን ለማጥፋት ሲሉ አጋች ቀጥረው አሳገቷት እያለም እነሱ ሲያደርጉት የነበሩትን የእነሱን ህይወት የሷ ይደግምላታል። ወንዴም ዮዲትን ከኛ ቤት ጥቁር ያለ ኮፍያ የለበሰ ማን ነው ሲወጣ ያየሁት ሲልም ይጠይቃታል። እኛ ቤት ሰው ወጧል እንዳይ ስትልም ትመልስለታለች። አዎ ሲወጣ ይችዋለሁኝ፣ አይኔ እኮ አልታወረም፣ በደንብ ያያል፣ መልሽልኛ ማን ነው ሲልም ይጠይቃታል። ዳዊት ነው እንደምትለው። ዳዊት ደግሞ ማን ነው ሲልም አይ የወንድሜ ጓደኛ ነው። እናም የወንድሜ ጓደኛ ነው፣ በልጅነቴ ውለታ ስለሰራሁለት በጣም ነው የሚወደኝ እና ሰዎች ይወዱኛል፣ ለዛም ነው የመጣው ትርፍራፊ ስለሚበላ ነው ብላ ትነግረዋል። ሰርጋችን ላይ ጠርቼው አልመጣም እና ትርፍራፊውን ሰጠ ያሳደገችኝ ልጅ እንዴት ሰላም አልላትም አልጠይቃትም ብሎ አዝኖ ስለነበረ ዛሬ የምኖርበትን አድራሻ አፈላልጎ ጠይቆ ሊጠይቀኝ መጣ ስትልም ትነግረዋለች። እና ለምንድን ነው ፊቱን እንዳሌባ የሸፈነው ሲልም ይጠይቃታል። አብሮ አደጌ ሳይሆንም የምንረዳው የድሃ ልጅ ነው ብላም ትመልስለታለች። እና ለማንኛውም አድረሰው እንደን ትነሻለሽ ሂጂና ተዘጋጅተሽ ነይ ብሎም ይጠይቃታል። እናም ወንዴ ዛሬው እንደወንድ ተጫውንትን ወጥቷል ማለት ነው። አትራሳውንድ ተነስተሽ ልጅን ታሳየኛለሽ፣ ልጅን ማየት እፈልጋለሁ፣ ነይ እንሂድ ለማውሽና አትራሳውንድ ተነስተሽ ልጅን አሳየኝ፣ ልጅን ማየት እፈልጋለሁ ብሎም በ4 ነጥብ ያስጠነቅቃታል። አለምም እንደሱ ናቸው እኮ ንፋስ ራሱ እንደነሱ አቅጣጫውን አይቀይርም፣ በቀኝ ስትላቸው በግራ፣ በግራ ስትላቸው በቀኝ። አሁን ግን የፈራሁት አለቃ ያምኗት እኔን የሆነ ነገር እንዳያደርግ የፈራው ይላታል። እንኳን ያለቃህን ልብ ድንጋይ ያቀልጣል ስትልም ትመልስለታለች። እና ስለዚህ ምን ይሻለኛል ይላታል። ምግብ ብላ፣ ስለዚህ ጨጓራህን ሙሉ በሙሉ ማድረግ ይሻላል አንቺ ሚሳልሽ ስላተም ባበላ ይሻለኛል። ምግብን በላህ ማለት እኔ ተራፉ ማለት ነው። ምግብ ደግሞ ቆንጆ ነው፣ የሚሻማይ ሰው አልወድም ትለዋለች። ሆዳም ነሽ ይላታል። ይህ አጋች ታጋች የማተርፈው ነገር ሆዴ ነው ትለዋለች። ግን ማን ነው የሚሰራው ስትልም ትጠይቀዋል። እኔ ነኝ የምሰራው ሲልም ይመልስላታል። እንዴ በጣም የሚጣፍጥ ምግብ እኮ ነው የምትሰራው፣ ታዲያ ለምንድን ነው የማሰራው? የአጋች ረዳት ለምን ሆንክ ስትል ትጠይቀዋለች። የአጋች ረዳት ካልሆንኩ ታዲያ ምን ሊሆን እችላለሁ ሲልም ሸፍ ለምን አትሆንም? ለራስ ምግብ ቤት ከፍተህ እኮ መስራት ትችላለህ። ይህን የመሰለ ሙያ ይዘህ ለምን ማንጀራት መች ትሆናለህ ስትልም ጠይቀዋለች። ሌብነት ከምትሰራ ዛሬ ያዙኝ ነገ ያዙኝ እያል ከምትሳቀቅ አንድ ቀን ስትሰርቅ አንድ ቀን ማንጀራት ስትመታ ከምትያዝ ብትሰራ የራስን ብትሰራ እኮ ቆንጆ ነው። የማንም ቡጢ ማረፊያ ትሆናለህ እንዴ ስትልም ትጠይቀዋለች። እናም እንደዚህ ብላ ምክሯን ትለግሰዋለች። ፈጣሪ በሰጠ ጥበብ ተጠቅመህ ግን ፈጣሪ የሰጠህን ጥበብ አትጠቀምበትም እንዴ? ግን አማካሪ ብትሆን ይሻልሽ ነበር ይህን ጥበብ ይዘሽ ይላታል።
አማካሪነት ጭምርት ነው የምሰራው። አንዲት የቤት ሰራተኛ ስትቀጠር ለምን ተፈለገ ይመስልሃል ስትልም ትጠይቃለች። የቤት ሰራተኛ ሲልም ይጠይቃታል። የቤት ሰራተኛ ማለት አለቆቻቸው ቤት ሄደው መስሪያ ቤት ሄደው ስራቸውን ይሰራሉ። ልጆቻቸው የሚንከባከቡላቸው፣ ውጭ ደክሟቸው ሲመጣ ቤቱ ተጠርቶ አልጋ ተነጥፎ ልጆች ምግብ በደንብ በልተው ምን ብለው ስለሚያገኙ ይሄ ታዲያ ማማከር ማለት አይደለም እንዴ ስትልም ትጠይቀዋለች። አንድ ሰው ከጭንቅ መገላገል ችግርህን ሰምቶ የሚያማክርህ፣ እኛ ግን ካለቆቻችን አንደበት ምንም ነገር ሳይወጣ ረፍታቸውን፣ ጭንቀታቸውን ሁሉን ነገር እናስወግድላቸዋለን ስትልም ትነግረዋለች። እና ከዚህ በላይ አማካሪ አለ እንዴ ስትልም ትጠይቃለች። የለም ሲልም ይመልስላታል። እና አንዳንድ ባለጌ ሴቶች ግን ከተቀመጡበት ራሱ ለሽንት መነሳት ደስ የማይላቸው ፖፕ አምጡልኝ የሚሉም አሉ። በስድብ ደግሞ አጥንታችን የሚቆረጣጠሙት የሚሰባብሩት አሉ። ስለዚህ ፈጣሪን ተመስገን እባክህ ፈጣሪ አሰሪ የሰበረችውን አጥንት ጠግንልኝ ብለን ምናመሰግንበት እና ፈጣሪን የሚፈራ ደግሞ አንዳንድ ጊዜ ደግሞ ጥሩ አሰሪ ይገጥመናል። ያኔ ደግሞ ተመስገን እንላለን እያለች እንግዲህ ምክሯን ትለግሳለች።